በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለወርኃ ነሐሴ በዛቲ ዕለት አይረፈ ሕዝቅያስ ንጉሥ ወልደ አካዝ እምዘራ ዳዊት እምነገደ ይሁዳ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 4 በዚህች ቀን ከዳዊት ዘር የሆነ የአካዝ ልጅ ሕዝቅያስ ንጉሥ አረፈ። ከጻድቁ ንጉሥ ከዳዊት በኋላ እንደ ሕዝቅያስ ያለ በእስራኤል ውስጥ አልተሾመም። ከዚህ ጻድቅ ንጉሥ በቀር ሁሉም ጣዖትን አምልከዋልና መሠዊያም ሰርተዋልና። እርሱም በነገሠ ጊዜ ጣዖታትን ሰበረ፣ መሠዊያቸውንም አፈረሰ፣ ከነሐስ የተሠራውንም እባብ ቈራረጠ። የእስራኤል ልጆች አምልከውት ነበርና። እግዚአብሔርም ዘመነ መንግሥቱን እጅግ አሳመረለት፣ በጎ ነገርንም ሁሉ ሰጠው። ሕዝቅያስም በነገሰ በ14ተኛው ዘመን የፋርስ ንጉሥ ሰናክሬም መጥቶ ኢየሩሳሌም ከበባት። ይህም ሰናክሬም በዘመኑ እንደ እርሱ ያለ የሌለ ኃይለኛ ብርቱ የምድር ነገሥታት ሁሉ እየፈሩትና የታዘዙለት ንጉሥ ነበር። ሕዝቅያስም ከእርሱ ግርማ የተነሳ ፈርቶ ሀገሩን እንዳያጠፋ ብዙ ወርቅና ብር እጅ መንሻም ላከለት። ሰናክሬም ደስ ብሎት ምን አልተቀበለም። በእርሱ ላይና በልዑል እግዚአብሔር ላይ ተቆጥቶ እግዚአብሔር ከኔ እጅ ሊያድናችሁ አይችልም በማለት የስድብን ቃል ሁሉ ላከ እንጂ። ሁለተኛም በልዑል ስም ላይ ስድብና ቁጣ የተጻፈበትን ደብዳቤ ላከ። ሕዝቅያስም በሰማ ጊዜ ወደ እግዚአብሔር ቤት ገብቶ አለቀሰ። ልብሱንም ቀዶ ማቅ ለበሰ። እንዲህም ብሎ ጸለየ። አቤቱ የእስራኤል አምላክ በኪሩቤል ላይ የምትቀመጥ አንተም ብቻህን በዓለም መንግሥታት ላይ ንጉሥ የሆንክ አንተም ሰማይና ምድርን የፈጠርክ ልመናዬን አድምጥ፣ ዓይኖችህን ግለጥ፣ ተመልከት። ሕያው እግዚአብሔር አንተን እያቃለለ ሰናክሬም የላከውን ቃሉን ስማ አለ። ከዚህ በኋላ ንጉሥ ሕዝቅያስ የፋርስ ንጉሥ ሰናክሬም የተናገረውን እንዲነግሩትና ስለ እርሱና ስለ ሕዝቡ ይጸልይ ዘንድ ወደ ኢሳይያስ መልእክተኞችን ላከ። ኢሳይያስም ከእግዚአብሔር ቃልን ተቀብሎ እንዲህ ብሎ መለሰለት። ልብህን አጽና፣ አትፍራ። በዓለም ሁሉ እንደ እርሱ ያለ ያልተሰማ እጹብ ድንቅ የሆነ ሥራ በሰናክሬም ላይ ሊሰራ እግዚአብሔር አለውና አለው። ከዚህ በኋላ እግዚአብሔር የላከው መልአክ መጥቶ ከፋርስ ሰራዊት 185,000 ሰዎችን ገደለ። የለኪሶች ሰዎችም ሲነጋ በተነሱ ጊዜ የሞቱትን ሰዎች ሬሳ ሁሉ አገኙ። የተረፉትም ከንጉሳቸው ጋር ሸሽተው ነነዌ ሀገር ገቡ። ሰናክሬምም ሲጸልይ ወደ ጣዖቱ ቤት በገባ ጊዜ ልጆቹ አድራሜሌክና ሶርሶር በሰይፍ መትተው ገደሉት። ሕዝቅያስም ከሰናክሬም እጅ ድኖ የተመሰገነ እግዚአብሔርን አመሰገነ። በዚያም ወራት ሕዝቅያስ ታመመ፣ ለሞትም ደረሰ። የአሞጽ ልጅ ኢሳይያስም ወደ እርሱ መጥቶ እግዚአብሔር እንዲህ አለ፣ ትሞታለህ እንጂ አትድንም፣ ቤትህን ሥራ አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ለመነ፣ እያመሰገነም እንዲህ አለ። አቤቱ በቀና ልቡና በእውነት ሥራ በፊት ጸንቼ እንደኖርኩ ፈቃድህንም እንደፈጸምኩ አስብ ብሎ ሕዝቅያስ ፈጽሞ ጽኑ ልቅሶን አለቀሰ። ኢሳይያስም ወደ መካከለኛው አጸድ ደረሰ። እግዚአብሔርም እንዲህ ብሎ ተናገረው። ሂደህ ለወገኖች ንጉሥ ለሕዝቅያስ የአባትህን የዳዊት ፈጣሪ እግዚአብሔር እንዲህ አለ በለው አለው። ጸሎትህን ሰማሁ፣ እንባህንም አየሁ። እነሆ እኔ አድንሃለሁ። እስከ 3 ቀንም ወደ እግዚአብሔር ቤት ትወጣለህ። በዘመኖችህም ላይ 15 ዓመት ጨምሬልሃለሁ። ከፋርስ ንጉሥ እጅም አድንሃለሁ። ይህችም ሀገር ስለ እኔና ስለ ባለሟሌ ዳዊት አጽንቼ ጠብቃታለሁ። ሕዝቅያስም ኢሳይያስን እንዲህ አለው። እግዚአብሔር እንደሚያድነኝና እስከ 3 ቀንም ወደ እግዚአብሔር ቤት ለመውጣት የምልክቱ ምንድን ነው አለው። ኢሳይያስም እንዲህ አለው። የተናገረውን ቃል ያደርግ ዘንድ እግዚአብሔር የተገኘ ምልክቱ ይህ ነው። እነሆ ጥላ ወደ 10ኛው እርከን ቢመለስ ምልክቱ ይህ ነው። ሕዝቅያስም እንዲህ አይደለም፣ የጥላ ወደ 10ኛው እርከን መመለስ ቀላል ነው። መመለስ ከሆነ ፀሐይ ወደ 10ኛው እርከን ይመለስ እንጂ አለ። ኢሳይያስም ወደ እግዚአብሔር ጮኸ። ፀሐይም 10ሩን እርከን ተመለሰ፣ ወደ 10ሩም እርከን ተመለሰ። ሕዝቅያስም የምድር ነገሥታት ሁሉ ፈሩት፣ እጅ መንሻም አገቡለት። የእግዚአብሔር ኃይል ከእርሱ ጋር እንዳለ አውቀዋልና። በመንበረ መንግሥቱም 29 ዓመት ነግሶ ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን ለዘላለሙ አሜን። ሰላም ለሕዝቅያስ ዘጸለየ በሃይቱ ሰላም ለሕዝቅያስ ዘጸለየ በሐቁ ተወሰከ ዘመኑ ወፈድፈደ እምነሁልቁ እመኒ ሶቢሃ ተአየርዋ ለጽድቁ በደ መልአክ ሰራዊተ ፋርስ ወድጉ ወለመልአኮሙ ቀተልዎ ደቁ
በዚህችም ቀን የከበሩ ዳዊትና ወንድሞቹ ከግብጽ ደቡብ ስንካር ከሚባል አገር ፊልጶስም በሰማዕትነት አረፉ። በረከታቸው ከእኛ ጋር ትኑር ዘላለሙ አሜን። በዚህችም ቀን እንደ በግ የጸጉር ልብስ ለብሶ በበረሃ የሚኖር አባ ማቴዎስ አረፈ። እርሱም ምናምን ያሳመነው ሳራንም ከለምጿ ያነጻት ነው። በረከቱም ከእኛ ጋር ትኑር ዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሐሙሱ ለወርኃ ነሐሴ በዛቲ ዕለት አይረፈ አብ አብርሃም ካልዕ ወበዛቲ ዕለት አይረፈ ዮሐንስ አራዊ መስተጋድል ወበዛቲ ዕለት አይረፈ አባ ፊልጶስ ዘደብረ ቢዘን